ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾች እንደምን ቆይታችኋል? ከብስራት ኤፍኤም የዩቲዩብ ቻናላችን ለተቀዳሚ የብስራት ስፔሻል ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዛሬ እንግዲህ የደረጃ ጨዋታ ነው የሚከወነውና በሰፊው ነገ በሚኖረን የብስራት ላይ ቆይታችን የዓለም ዋንጫ ጉዳዮችን በስፋት ወደ እናንተ እናደርሳለን። ለዛሬ ግን የዝውውር ጉዳዮችን ነው ወደ እናንተ የምናጋራችሁ። ነገ ፍጻሜው ይደረጋል እንደ ዓለም ዋንጫ። ነገ ላይ አጠቃላይ ዓለም ዋንጫውን የተመለከተ ጉዳዮች በቆይታችን ይቃኛል። ዛሬ ግን የዝውውር ጉዳዮችን ነው በስፋት የምናደርሳችሁ። እለቱን የወጡ ጉዳዮች ከዚያም ባለፈ ከሰሞኑ የተነሱ የዝውውር ጉዳዮችን በተመለከተ የቃየን ቆይታ እናደርጋለን። የመጀመሪያው እንግዲህ የምናነሳው ጉዳይ የተጠናቀቁ ዝውውሮችን እናስቀድም። የመጀመሪያው የማንዛምቢ ጉዳይ ነው። ይህ የስዊዘርላንዳዊ ተጫዋች እድሜው 20 ነው። በፍራይቡርግ በቡንደስሊጋው ቡድን ውስጥ ይጫወት የነበረ ተጫዋች ነው። ታዲያ በዓለም ዋንጫ እየተጫወተ በሚገኝበት ሰዓት ወቅት ላይ ተጫዋቹ ከኒውካስል ጋር በጥብቅ ስሙ ሲነሳ ነበር። እንዲያውም ኒውካስል ሁሉ ተስማምተው ነበረ በክፍያ ደረጃ። ነገር ግን የኋላ ዝውውሩን አስቶን ቪላ ሃይጃክ አድርገው ስምምነቱን ፈጸሙትና ከሰሞኑ ደግሞ የሜዲካል ሁኔታውን አጠናቀቀና ተጫዋቹ በይፋ የአስቶን ቪላ ተጫዋች መሆኑ ተረጋግጧል። ማንዛምቢ በጣም ጥሩ አማካይ ነው። በ59.5 ሚሊዮን ፓውንድ ነው አስቶን ቪላዎች ያስፈረሙት ማንዛምቢን። እናም በቀጣይ አስቶን ቪላዎች እንግዲህ እንደሚታወቀው አማዱ ኦናና በጉዳት በኤሲኤል ጉዳት ምክንያት ለበርካታ ወራት ከሜዳ ይርቃል። ዩሪ ቴሌማንስ እንደዚሁ ወደ ማንቸስተር ዩናይትድ ተዘዋውሯል። ስለዚህ ሁለት አማካኝ ያስፈልጋቸዋል። ሁለቱ ወሳኝ የቡድኑ አማካኞች ስለሆኑ ጎሜዝንም እንደዚሁ ከወልቭስ ለማስፈረም መስማማታቸው ታውቋል አስቶን ቪላዎች። ስለዚህ የማንዛምቢ ዝውውር ጨርሷል። በቀጣይ ደግሞ የጎሜዝን ዝውውር ለመቋጨት ጥረት እንደሚያደርጉ ይጠበቃል። ሌላኛው ተጫዋች ጆን ዱራን ነው። እንግዲህ ጆን ዱራን በጣም ወጣት ተጫዋች ነው። ነገር ግን በዚህ እድሜው በጣም በርካታ ክለቦችን ነው የዙር እየተጫወተ የሚገኘው። በአስቶን ቪላ ተቀይሮ እየገባ ሻርፕ እንደሆነ ስንመለከተው ነበረ። ተጫዋቹ ወደ አልናስር ተዘዋወረ። ነገር ግን በአልናስር በታሰበው ልክ ውጤታማ መሆን አልቻለም። በተለያዩ ክለቦች በውሰት ነው እያሳለፈ የሚገኘው በዜኔት። ከዚያም ባለፈ ነው ወደ ቱርክ ሄደው በውሰት አሳልፏል። አሁን ደግሞ መዳረሻው የፖርቱጋሉ ቤኔፊካ ይሆናል። ጆን ዱራን በአውሮፓ ቻምፒየንስ ሊግ የሚሳተፉ ትልቅ ስም ያላቸው ቡድኖች ፍላጎት ቢኖራቸውም ተጫዋቹ ግን ቤኔፊካን ለመቀላቀል ወስኖ ከአልናስር በውሰቱ ወደ ቤኔፊካ የሚያመራ ይሆናል ጆን ዱራን። ሌላኛው ተጫዋች ኤደርሰን ነው። ኤደርሰን ይህ ብራዚላዊ አማካይ ስፍራ ተጫዋች በአትላንታ ነው ሲጫወት የከረመው ባለፉት ዓመታት። እንደሚታወቀው ማንቸስተር ዩናይትድ ኤደርሰንን ለማስፈረም ተስማምቶ ሁሉ ነገር አልቆ የኋላ ግን የሕክምና ምርመራው ለማድረግ ቀነቀጠሮ ተይዞ የሕክምና ምርመራ በሚደረግበት ወቅት ላይ ዩናይትዶች ስጋት እንግዲህ ተመለከቱ በጤንነቱ ጉዳይ ላይ። ስለዚህ ዝውውሩ ኮላፕስ አደረገና ተቋረጠ የዝውውር ሂደታቸው። እናም ተጫዋቹ ወደ አትላንታ ተመለሰ። እናም በቤርጋሞ ክለብ አትላንታ ቤት እስከ 2031 ድረስ የሚያቆየውን ኮንትራት ለመፈራረም ተስማምቷል ኤደርሰን። እና በቀጣይ በዚያው በጣሊያን እንመለከተዋለን ኤደርሰን። ሌላኛው ጉዳይ ላንሳላችሁ የሞርጋን ሮጀርስን ጉዳይ በተመለከተ ነው። ሞርጋን ሮጀርስ በቶማስ ቱኸል ጥሪ ቀርቦላቸው በእንግሊዝ ብሔራዊ ቡድን ውስጥ የተጫወቱ ከሚገኙ ተጫዋች መካከል አንደኛው ነው። አሁን ላይ እንግሊዝ ዛሬ ሌሊት ላይ የደረጃ ጨዋታዋን ታደርጋለች ከፈረንሳይ ጋር። እናም ይሄ ጨዋታ ከተጠናቀቀ በኋላ ይበልጥ የዝውውር ጉዳዮቹ መልክ እንደሚይዙ ይጠበቃል። ሞርጋን ሮጀርስን ለማስፈረም አርሰናል ከሳምንታት በፊት ፍላጎት እንዳለው የአደባባይ ሚስጥር ነው። ነገር ግን ከሰሞኑ ይፋዊ ንግግር ጀምሯል። አርሰናሎች ከአስቶን ቪላ ጋር በይፋ ኦፊሻሊ ገንዘብ አላቀረውም። ነገር ግን መደራደር ላይ ናቸው የሚገኙት። ለሞርጋን ሮጀርስ ዝውውር አስቶን ቪላዎች እስከ 100 ሚሊዮን ፓውንድ ከፍ ያለ ገንዘብ እንደሚፈልጉ ተገልጿል። በተለይ የኤሊት አንደርሰን በ116 ሚሊዮን ፓውንድ ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ መዘዋወር የዝውውር ደረጃውን ላይ ደግሞ ከፍታውን በጣም ያናረው ይመስለኛል እና አስቶን ቪላዎችም ከፍ ያለ ገንዘብ ይፈልጋሉ ለሞርጋን ሮጀርስ ዝውውር። አርሰናሎች ግን ምናልባት ተጫዋቹን ከ80 እስከ 100 ሚሊዮን ፓውንድ ይገባል ብለው ያስባሉ ነው የተባለው። ነገር ግን አስቶን ቪላዎች ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ መረጃዎች ወጥቷል። የግል ጉዳዮች ችግር እንደማይሆኑ ተገልጿል። አሁን ላይ በተለይ አርሰናሎች ተጫዋች ፈልገው ሲቀርቡ ብዙ ተጫዋቾች ለአርሰናል ይሁንታቸውን እየሰጡ ይገኛሉ። ምናልባትም ቡድኑ ስኬታማ መሆኑ ከዚያም ባለፈ የወደፊት እቅዳቸው ላይ ፕሮጀክታቸው አሳማኝ ሆኖ አግኝተውታል ማለት ነው። ብዙ ተጫዋቾች የግል ጉዳይ ሲነሳ ይስማማሉ ከአርሰናል ጋር። እንደሚታወቀው ጉማሬሽ ከአርሰናል ጋር በግል ጉዳዮች መስማማቱ ሲገለጽ ነበረ። በግልጽም እንደዚሁ ለኒውካስል አርሰናል መቀላቀል እንደሚፈልግ ማሳወቁ ዘገባዎች ሲወጡ ነበር። አሁን ሞርጋን ሮጀርስም በግል ጉዳዮች ከአርሰናል ጋር ችግር እንደማይሆን ታውቋል። ነገር ግን በክፍያ ጉዳይ፣ በዝውውር ዋጋ ጉዳይ በግድ መደራደር አለባቸው። እንግዲህ አንድሬ ቤርታና የአርሰናል የዝውውር ሂደት እንግዲህ ስራ አስፈጻሚዎች በደንብ በተሻለ መንገድ
የመደራደር አቅማቸው ከፍ ማለት አለበት። እናም ከሰሞኑ ምናልባት አርሰናል ይፋዊ ጥያቄ ለሞርጋን ሮጀርስ ዝውውር የግድ ማቅረብ አለበት ተብሎ ይታመናል። እንግዲህ ሮጀርስን የፈለጉበት ዋነኛ ሁለት ምክንያቶች አሉ። የመጀመሪያው ጉዳይ ምንድነው? ተጫዋቹ ቨርሳታይል የሚባል ተጫዋች ነው። ሲያስፈልግ እንደ 10 ቁጥር ከአጥቂ ጀርባ መጫወት ይችላል። ከዚያም ባለፈው ደግሞ ወደ መስመር ወጥቶም እንደዚሁ የግራ መስመር ተጫዋችም ሆኖ መጫወት ይችላል። ስለዚህ አርሰናል በጣም ክፍተት እንዳለበት ይታወቃል። ግራ መስመር ላይ ምናልባትም እርሱን ስፍራ ሊሰጠው ይችላል። ከዚያም ማለፍ ሲል ደግሞ የ10 ቁጥር ሚናው የነ ኦዴጋርድና የነ ኤብሬች ኤዜ የሜዳ ላይ ብቃት ጥሩ ነው ብሎ ካላመነ እንደዚሁ ሚኬል አርቴታ የ10 ቁጥር ሚናውንም ሊሰጠው እንደሚችል ታስባል። ሌላኛው ተጫዋቹ በጣም ድሪብለር ነው። ቦል ኬሪ አድርጎ ድሪብል ሲያደርግ በጣም አስደናቂ ተጫዋች ነው። ከሳጥኑ ውጭ ጎል የማስቆጠር ጥራቱ ከፍ ያለ ነው። እንግዲህ እንደሚታወቀው ፕሪሚየር ሊጉ በጣም ብዙ ክለቦች ኮምፓክት በሆነ የመከላከል መዋቅር ነው የሚጫወቱ። ስለዚህ ከሳጥኑ ውጭ ጎሎችን የሚያስቆጠር ተጫዋች የግድ ያስፈልጋል በሊጉ። እናም ለዛ በእነዚህ ምክንያት አርሰናል የበለጠ ፊት መስመሩን ስለማድረግ ሞርጋን ሮጀርስን ወደ ቡድኑ መቀላቀል ይፈልጋል። እናም ከሰሞኑ ይፋዊ ጥያቄ እንደሚያቀርብ ለሞርጋን ሮጀርስ ይጠበቃል አርሰናል። ሌላኛው ሞሳላህን በተመለከተ በዚያው በአውሮፓ ሊቆይ እንደሚችል ይታሰባል። የ34 ዓመቱ ግብጻዊ ቤሽክታሽ ጋር ስሙ በጥብቅ ተይዟል። የቱርኩ ክለብ ቤሽክታሽ ሞሳላህን ለማስፈረም እንቅስቃሴ መጀመሩ ታውቋል። እናም ከሰሞኑ ምናልባት ለስምምነት ሊቃረቡ እንደሚችሉ ዘገባዎችን ተመልክቻለሁ። ወደ ማንቸስተር ዩናይትድ ጉዳይ ልውሰዳችሁ። ማንቸስተር ዩናይትድ እንግዲህ ዛሬ ምሽት ላይ ጨዋታ ያደርጋል። ወደ ፊንላንድ ተጉዟል። ከሬክስሃም ጋር የወዳጅነት ጨዋታውን ያደርጋል ማንቸስተር ዩናይትድ። እንግዲህ በዚህ የወዳጅነት ጨዋታ ወቅት ላይ እንደነ ሉክሻው እንደነ ሌኒ ዮሮ አንድሬ ሳንቶስ አዲሱ ፈራሚ እንደዚሁ በስብስቡ አለ። እንደነ ፓትሪክ ዶርጉ እንዲሁም ደግሞ ብሪያን ምቦሞ የመሳሰሉ ተጫዋቾች ተጉዟል። በዩናይትድ አብረው ወደ ፊንላንድ አምርቷል። ሄልሲንኪ ላይ ጨዋታው ይደረጋል። ሬክስሃም ከማንቸስተር ዩናይትድ የወዳጅነት ጨዋታቸውን ያደርጋሉ። ነገር ግን ዝውውርን በተመለከተ እንግዲህ ማንቸስተር ዩናይትድ በተለይ አማካይ ስፍራውን የግድ ማጠናከር አለበት። ሲኒየር የሚባል ብቁ የሆነ ተጫዋች ያለው ብቸኛ የነበረው ተጫዋች ኮቢ ሜኑ ነው። ነገር ግን ከኮቢ ሜኑ እሱን ሊያግዝ የሚችል ከዚያም ባለፈ እርሱን ለማጣመር ብቁ ናቸው ያላቸውን ተጫዋች ማስፈረሙ ይታወቃል። የመጀመሪያው ተጫዋች አንድሬ ሳንቶስን ከቼልሲ ማስፈረሙ ይታወሳል። ሌላኛው ደግሞ ዩሪ ቴሌማንስ እንደዚሁ ከአስቶን ቪላ ዩናይትድ የተቀላቀለው ተጫዋች። ሌላኛው ሶስተኛ ተጫዋች ደግሞ ለማስፈረም እንቅስቃሴ መጀመሩ ታውቋል። ማንቸስተር ከብዙ ተጫዋች ጋር ስሙ ይነሳ ነበረ። እንግዲህ ቹዋሜኒ በዚያው በሪያል ማድሪድ ኮንትራቱን ለማራዘም መስማማቱ ተገለጸ። ከዚያም ባለፈ ጎሜዝም እንደዚሁ ብራዚላዊውን አማካኝ ከቮልቭስ ለማስፈረም ፍላጎት አለው ሲባል ነበር። ይፋዊ ጥያቄ ግን አላቀረበም። የኋላ ግን ጎሜዝ ከአስቶን ቪላ ጋር ተስማማ። ከማኑ ኮኔ ጋርም በተያዘ ግልጽ ነገር የለም፣ እስካሁን ድረስ የወጣ ዘገባ የለም። ነገር ግን አሌክስ ስኮትን በተመለከተ ዩናይትዶች በደንብ እየተከታተሉት እንደሚገኙ ይህንን እንግሊዛዊ ተጫዋች መረጃዎችን ተመልክቻለሁ። እንግዲህ አሌክስ ስኮት ባለፈው ውድድር ዓመት በአንዶኒ ኢራውላ ስብስብ ውስጥ በቦርንመዝ በጣም ጥሩ ዓመት ካሳለፉ ተጫዋቾች መካከል የሚጠቀስ ነው። ከኳስ ጋር በምቾት የሚጫወት ከዚያም ባለፈ ሊንክአፑን በጣም ጥሩ የሚባል ተጫዋች ነው አሌክስ ስኮት። እናም ይህንን ተጫዋች ወደ ቲያትር ኦፍ ድሪምስ የማምጣት እቅድ እንዳላቸው ነው የተነገረው። ነገር ግን ቦርንመዞች አሌክስ ስኮትን የመሸጥ ፍላጎት የላቸውም። ቢያንስ ለአንድ ዓመት በቼሪዎቹ ቤት እንዲቆይ ፍላጎት አላቸው። ነገር ግን ማንቸስተር ዩናይትዶች ዝውውሩን ገፍተው ከመጡበት ለዝውውሩ ከ80 እስከ 85 ሚሊዮን ፓውንድ ድረስ እንደሚፈልጉ ቦርንመዞች መረጃዎች እየወጡ ይገኛሉ። ነገር ግን እስካሁን ድረስ ማንቸስተር ለዝውውሩ ይፋዊ ጥያቄም አላቀረበም። ነገር ግን በክትትል ደረጃ አሌክስ ስኮትን ለማስፈረም በእቅዳቸው ውስጥ መኖሩ ዘገባዎችን ተመልክቻለሁ። ሌላኛው ተጫዋች ኒኮ ዊሊያምስ ነው። ይሄ ዌልሳዊ የፉልባክ ተጫዋች በኖቲንጋም ፎረስት ነው የተጫወተው የሚገኘው። እድሜው 25 ነው። በሊቨርፑል አካዳሚ ያደገ ተጫዋች ነው። እናም ተጫዋቹ ፉልሃም አሳለፈ 1 ዓመት። ከዚያ በኋላ ባለፉት ዓመታት በኖቲንጋም ፎረስት ነው የተጫወተው ኒኮ ዊሊያምስ። እና ይህንን ተጫዋች ለማስፈረም ፍላጎት አለው ማንቸስተር በሚል ዘገባዎች ዛሬ ከማለዳ ጀምሮ ሲወጡ ነበረ። እንግዲህ ተጫዋቹ ከፉልባክነት ባለፈም እንደ ዊንግ ባክም ሆኖ የመጫወት አቅም አለውና ይህንን ተለዋጭነት ባህሪ መኖሩ ተጫዋቹ ዩናይትዶች እንዲፈልጉት አድርጓቸዋል ተብሏል። ነገር ግን እስካሁን ድረስ እንደ አሌክስ ስኮት ሁሉ ይፋ ጥያቄ ለኖቲንጋም ፎረስት አላቀረበም ማንቸስተር ዩናይትድ። ወደ ኒውካስል ጉዳይ ልውሰዳችሁ። እንግዲህ ኒውካስል ከዋክብቶቹን የተነጠቀ ይገኛል። ካለፈው የውድድር ዓመት ጀምሮ አሌክሳንደር ኢዛክን በሊቨርፑል መነጠቁ ይታወቃል። ከዚያም ባለፈ አንቶኒ ጎርደን እንደዚህ ወደ ባርሴሎና ተዘዋውሯል። ሳንድሮ ቶናሊ ሌላኛው ወደ ቶተንሃም ስፐርስ የተዘዋወረ ተጫዋች ነው። አሁን ደግሞ ተረኛው ጉማሬሽ ይመስላል አይደል? አርሰናሎች በጣም በጥብቅ ይፈልጉታል። ዲክላን ራይስ በጣም ረፍት ያስፈልገዋል። ስለዚህ እሱን ለመተካትና እሱን ለማሳረፍ ብቁ ነው ያመኑበት ተጫዋች ጉማሬሽን ነው። ስለዚህ አርሰናሎች ዝውውሩን ለመፈጸም በጣም በንቃት እየተከታተሉ ይገኛሉ። ስለዚህ አማካይ ክፍላቸው ማጠናከር ይሻሉ። ኒውካስሎች እንዳነሳሁት ማንዛምቢን ለማስፈረም በጣም ተስማምተው ነበረ። ነገር ግን የኋላ ዝውውሩ ተጠልፎ በአስቶን ቪላ ተጫዋቹ ወደ አስቶን ቪላ ተዘዋውሯል። እናም ቀጣይ ኒውካስሎች አማካይ ስፍራን ለማስፈረም ሉካስ በርግቫልን እይታቸው ውስጥ ገብቷል። እንዲያውም ለቶተንሃም ጥያቄ አቅርበው ነበረ በርግቫልን ለማስፈረም።
46 ሚሊዮን ፓውንድ አቅርበው ነበር ስዊድናዊን አማካይ በርግቫል ለማስፈረም ማክፓይሶቹ። ነገር ግን በቶተንሃም ውድቅ ተደርጎባቸዋል የ46 ሚሊዮን ፓውንድ የዝውውር ጥያቄያቸው። ምናልባት ከፍ ያለ ገንዘብን ይዘው እንደሚመለሱ ይጠበቃል። እንደሚታወቀው ኒውካስል ሁለት አማካይ እንግዲህ ያጣል ማለት ነው። ቶናሊን አጥቷል። ምናልባት ጉማሬሽም የመልቀቅ ዕድሉ ሰፍቷል። በተቃራኒው ደግሞ ቶተንሃም ሁለት አማካኝ ያስፈርሟል አይደለ? በጣም ስም ያላቸውን ተጫዋቾች ሳንድሮ ቶናሊን ከቶተንሃም ከዚያም ባለፈ ደግሞ ሌላኛውን የአማካይ ስፍራ ተጫዋች እንደዚሁ ማቴዎስ ፈርናንዴዝን ከዌስትሃም ማስፈረማቸው ይታወቃል። ከፍ ያለ ገንዘብን ወጪ አድርገው ስለዚህ በርግቫል ለመልቀቅ ፍላጎት አላቸው ተብሏል ኢሉዌይቶቹ። ስለዚህ ለበርግቫል ኒውካስሎች ከፍ ያለ ገንዘብን ማቅረብ ከቻሉ ቶተንሃሞች ለመሸጥ እቅድ እንዳላቸው እንደዚሁ ተነግሯል። እድሜው ገና 20 ነው። በጣም ከዚህም በላይ ብቃቱን ከፍ ማድረግ የሚችል ተጫዋች ነው በርግቫል። እናም ኒውካስሎች ከፍ ያለ ገንዘብ እንደሚያቀርቡ ይጠበቃል። ቸልሲን በተመለከተ ጃቢ አሎንሶ በተለይ ጋርናቾን በተመለከተ ተጫዋቹ በቡድኑ እቅድ ውስጥ እንዳለ ተነግሯል። እናም ጋርናቾ ክለብ እንዲፈልጉ ሁሉ እንደተነገረው በቸልሲ ነው የተገለጸው። እናም በቀጣይ የትኛው ክለብ ይፋዊ ጥያቄ ያቀርባል የሚለው ይጠበቃል። ነገር ግን ቸልሲ የመከላከል መዋቅሩን መግድ ማጠናከር ይፈልጋል። ፓሌስትራን ከአትላንታ አስፈርሟል። እንግዲህ ፓሌስትራ ባለፈው ውድድር ዓመት በጣሊያን ሴሪ የዓመቱ ምርጥ ተከላካይ ተብሎ የተመረጠ ወጣት ተጫዋች ነው። እርሱም ቨርሳታይል ተጫዋች ነው። የቀይ ፉልባክም ዊንግ ባክም ሆኖ መጫወት ይችላል። የተለዋዋጭነቱ ይጠቅማል ሲልም አሎንሶ ሀሳቡን ሰጥቷል። ነገር ግን ተጨማሪ የሴንተር ባክ ይፈልጋሉ ቸልሲዎች። አሁን ደግሞ ምርጫቸው ላክሯ አድርገዋል። ላክሯ ይህ ፈረንሳዊ ተጫዋች በዲዴሾ ስብስብ ውስጥ ለፈረንሳይ ናሽናል ቲም ተጠርቶ ነበር። እንዲያውም ባለፈው በግማሽ ፍጻሜው ሳሊባ ተጎድቶ ከሜዳ ሲወጣ ተቀይሮ ገብቶ ነበር ላክሯ እና ሜንን ተጫዋች ከክሪስታል ፓላስ ለማስፈረም ፍላጎት አላቸው። እንዲያውም የ55 ሚሊዮን ፓውንድ ጥያቄ ለማቅረብ የተሰናዱ እንደሚገኙ ተነባቢ ጋዜጣዎች ይዘውት ወጥቷል። ቸልሲ እንግዲህ ብርቱ የመከላከል ጥራት እንደሌለው ሲገለጽ ነበር። ይባስ ብሎ ደግሞ አሁን ላይ ኩኩሪያን አተውታል። ኩኩሪያንም ለመተካት እንደዚሁ ከራይ ቫይካኖ ፔፒቼቫሪያን ለማስፈረም እቅድ እንዳላቸው እንደዚሁ ስንሰማ ነበር። አሁን ደግሞ ላክሯን ለማስፈረም ከፓላስ ፍላጎት እንዳላቸው ቸልሲዎች መረጃዎች እየወጡ ይገኛሉ። የመጨረሻው ጉዳይ ቶተንሃምን ላንሳ። እንግዲህ ቶተንሃም በጣም ከፍ ባለ ገንዘብ ዝውውሩን እየተሳተፈ ያለ ቡድን ነው። ከዚህ በላይ በነገራችን ላይ 200 ሚሊዮን ፓውንድ እንኳን ቢያወጣ ከዚህ በኋላ እንግዲህ ፒኤስአር አይዘውም ቶተንሃም ስፐርስን። እንደሚታወሰው ለማቴዎስ ፈርናንዴዝ ለሳንድሮ ቶናሊ በጣም ከፍ ያሉ ገንዘቦችን አውጥቷል። ከዚያም ባለፈ ቫን ሄከንም አስፈርሟል ከብራይተን። እርግጥ ነው ተከላካዩ እንደዚህ ክሮሻዊን ተከላካይ አሳልፎ ሰጥቷል። ነገር ግን እነዚህን እንኳን ዝውውሮች ቢፈጽም ተጨማሪ ዝውውር ለመፈጸም አሁን ላይ የበጀት አቅሙ እንግዲህ አይገድበውም ቶተንሃም። ስለዚህ ሰመርቬል ለማስፈረም እቅድ እንዳላቸው ተመልክቻለሁ። ክሪስቲዮ ሰመርቬል በዌስትሃም ቤት ባለፈው ውድድር ዓመት ምናልባት ዌስትሃም እንኳን ወደ ታችኛው እርከን ወደ ሻምፒዮንሺፕ ቢወርድ እንኳን ነገር ግን በግሉ በጣም ጥሩ ዓመት ነው ያሳለፈው ሰመርቬል። ይሄ ኔዘርላንዳዊ ተጫዋች ባለሙ ዋንጫውም እንደዚሁ ለብርቱካናማዎቹ በጣም ጥሩ ጊዜ ያሳለፈ ተጫዋች ነው። የመሸጫ ዋጋውም ያን ያክል ውድ አይደለም ነው የተባለው። ተጫዋቹን ለማስፈረም እንደ ቸልሲ እንደ ሊቨርፑል እንደ ማንቸስተር ዩናይትድ ያሉ ክለቦች ስማቸው ሲነሳ ነበር። አሁን ደግሞ ቶተንሃሞች ሰመርቬል ለማስፈረም እንቅስቃሴ ጀምረዋል። ከዚያም ባለፈ ከቶተንሃም ውጭ ደግሞ የጣሊያኑ ክለብ ሮማ የሰመርቬል ፈላጊ መሆኑ ተገልጿል። እንዲያውም አንዳንድ ጣሊያን ጋዜጠኞች በግል ጉዳዮች ተስማምተዋል ሮማ ከሰመርቬል ጋር የሚል ዘገባም ስመለከት ነበረ። ነገር ግን ቶተንሃሞች ወደ ቤታቸው ለማምጣት ሰመርቬልን እቅድ አላቸው። ምናልባትም በምን አይነት መንገድ የዝውውር ሂደቱን እንዲጓዝ ያደርጉታል የሚለው የሚጠበቅ ነው የሚሆነው። እነዚህ እንግዲህ ከትናንት ጀምሮ አመሻሽ ጀምሮ ዛሬ ደግሞ ረፋዱን የወጡ የዝውውር ዜናዎች ናቸው። እኔም እነዚህ ለእናንተ ለማጋራት ወደጃለሁ። ነገ የዓለም ዋንጫ ፍጻሜ በስፔን አርጀንቲና መካከል ይደረጋል። ዓለም ዋንጫን በተመለከተ በነገው ፕሮግራማችን በስፋት የምንዳስሰው ነው የሚሆነው። የዕለቱ ፕሮግራማችን ግን ይህን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁ። ሰናይ ጊዜን ተመኘው።